ያንቺ ላክሽ መጀመሪያ ፒንኮ ከሆነ እሱ የለም እንዴ? መጀመሪያ አይሰማም። መጀመሪያ ይሄንን አሳውቂኛል። ከዛ እንዴት ታዲያ ቤተሰቦቹ እናትህ አናግራ ነው ታዲያ ቤተሰብ ወይስ እንዴት አወቁ? ቤተሰቦች እንዴት ደረሱልህ? አባትህ አላቅም ካለ እናቴ አናግራቸው ነው። እሱማ ወግዱ አለ። ስልኩንም ዘጋ በሉት አለ። የእናት አንጀት ታያችሁት። ስለዚህ እናትህ ናት ቤተሰብ አናግራ ምናምን የላኩልህ ማለት ነው። እንትን አይ ይሄማ ነገ ጧት ብር የላኩልህ ሰዎች እኮ ታዲያ ለእናትህ ነው የሚጠይቋት። ስለዚህ እንደዛ ከሆነ መስራት አለብህ። ሰርተህ ገንዘብ ማጠራቀም ነው። እሺ ነገ ጧት ዕዳ መጠየቃቸው አይቀርም። አንድ ደቂቃ ዳን ካገኘው ሰራለሁ። የአባት ቤተሰቦች መስለውኝ ነው ዝም በላቸው ያልኩ። አይረ እነዛ ዝም ብለው ማዝ ከመጣሁ ማይደወሉት። አይ እሱ ችግር የለውም ተው፣ እንደዛ አይባልምና እኔ የአባት ቤተሰብ ከሆነ እኔ እንደዛ ነው የምፈርደው። በቃ አባት አላቅም ብሎ እናት እንደዚህ ተቸግራ እንትን ካለች ግን ግዴታ ነው መክፈል። በቃ ሰርተህ እንዲያውም እናትህን ማስደሰት እደህን ከፍለህ ምናምን ከዛ እናትህን ማስደሰት ገባ? አዎ ይሄንማ ከፍራ እሱ ቢሆንም አልሰጣቸውም። ቆይ እሱ ማዶ እንዴ የአባት ቤተሰብ ምሽዋር ልኮ አይከፈልም። ኖርማል ነው። አሁን ግን እናትህ የሄደችበት ርቀት አይተዋል። አባትም ቢብሎ እናትህ ግን ሰው ፈልጋ ቤተሰብ ፈልጋ ምናምን እንዲላክልህ አደረገች። አባ አንተ ደግሞ ደህና ስራ ካጋጠመ ሸቀል አድርገህ እደህን ከፍለህ ያው እናትህን ማስደሰት ነው። አባትም ተናዶ ነው እንጂ ከውስጥ እኮ አይደለም፣ ጨክኖ አይደለም ባንተ። ኧረ ከውስጡ ነው። ውስጣውን ይጠይቀኝ። ቆይ ባይናደድ ተው። እሱማ ያ የለ እንደ ቲክቶክ ላይ ምን መደወል አስፈለገ? ጤንነት ካየው ያው አባት ቶሎ ይናደዳል። ገብቷል አይደለ? አባት እንዲህ አይነት ነገር አባት በተፈጥሮ ሲጀመር እናት ናት እንጂ ርህሩህ በቃ በጣም እንትን የምትለው የምትደነግጠው በልጇ። አባት ብዙ እንትን አይልም ታውቃለህ። ያ ማለት ግን ልጁ የሆነ ነገር እየደረሰበት ዝም ይላል ማለት አይደለም። ለጊዜው ስለሚበሳጭ ነው። ከዛ በላይ ጉዲያ አረ እሱን ነገር ተወይ። ከዛ በላይ ጉዲያት ሌላ ምንም ነገር የለም። ወይ ያው ሞት እኮ ነው። እሱ ማሳት አስፈቅድ እኮ ነው የወጣው። ሞት እኮ ነው ትላለህ እንዴ? ወደ ሞት መንገድ የተጓዝከው እኮ አንተ ራስህ ነህ እንጂ አባት ሄዳል አለ። ያማ ዝሮ ምን ብሎ ምን እንደዚህ አርጉት ማለት አልነበረበትም እዛ ቦታ ላይ። ምን ይበል እሱማ ተናዶ ነው። በቃ ሰው ሲናደድ እኮ ከዛም በላይ ይላል። አላቅም ልጅ አይደለም ሊልህም ይችላል እኮ አሁን ለአንድ ቀን በጣም ተናደደ። ያማ ዝሮ በዛው ቀረበት ነው እንትን ብሎ ነው አውቀው እንትን እንዳይሉ ምናምን ገንዘብ ላክ እያሉ እንትን እንዳይሉ ምናምን ብሎ ነው አውቀው እንደዛ የሚለው እንጂ አሁን አንተን እየደበደቡ ሆር የሆነ ነገር እያደረጉ ቢሆን ያው ልጁ ስለሆንክ ያው ውስጡ አይችልም። ገባ? ከዛ ደግሞ ነጩን ወን እንትን አላት አራሱስ ጨክኖ እሱን ነገር አታንሳብኝ ሆነ። አንተ ወላጅ አይጨክንም እንደዛ አትበል እሺ። እና ይሄን ምንም እንደማይኖር ዞሮ ያው እናትን ማስደሰት ነው። አንተ ባጭሩ እንደምንም ብለህ የአባት ልጅ የአባት ልብ ደንዳና ነው። ገባ? አባት እንዲሁ ቶሎ እንትን አይልም። እናት ናት ቶሎ የምታዝነው የምታለቅሰው። አይደለም አንተ የሰው ሀገር ሄደህ በዚህ እድሜህና እናትህ እንደው ትንሽ እንኳን ወጣ ብለህ ብታመሽ እንኳን ራሱ ሆዷ ሲንሰፈሰፍ ነው የሚያድረው። የእናት አንጀት እንትን ነው፣ ቅርብ ነው። ተረዳኝ።
እና እንደዛ ነው። ኖርማል ነው። ቀለል አድርገህ ለማለት ነው። የሁሉም ሰው የብዙ ሰው አባት እንደዛ ነው የሚያደርገው። እናት ግን በቃ ወጣ ብለህ ትንሽ እንኳን ብታመሽ ልጄ ምን በላው፣ ልጄ የት ገባ፣ ምን ሆነብኝ እያለች ነው የምትጨነቀው። ገብቶሃል አይደለ? እናት ማለት እኮ አቤት እቤት እያለህ እንኳን ራሱ ከአባትህ ጋር ተጣልተህ እናት ከአባትህ ልክ ጋር ተጣልተሃት እንኳን ማታ እቤት እንዳትገባ ብሎ አባትህ እናት እንጀራ ደብቃ ነው የምትሰጠው። ለምን ይመስልሃል? ያማ በቃ የእናት አንጀት ቅርብ ስለሆነ ነው። እና ለዛ ነው። ኦኬ አበሳጭተው ነው በቃ እና ቢሽራ ይዞ በኔ በኩልም ፎሎ መልስልኝና በውስጥ እንዲጠፍልኝ ስራ ካገኘ ትንሹ አሁን አባት አግኝተሃል። ከአባት በላይ የሚሆን በሌክስን በቃ ፎሎ ይመልስልሃል። በቃ አውራው በውስጥ እሺ። እሺ ደጋ አሁን ለተኛ ነው ውሎ ተኛሽ ጽፍልሃለሁኝ። እኔ ባልኖር ብሌክስ ይመልስልሃል። ብሌክስ ከለን እኔ እሱ አናግረዋለሁኝ። አብሽር እሺ። እሺ ደጋዬ አላስ ልጁ ነግባል። ቁጥሬን በውስጥ አስቀምጥልሃለሁኝ። ጽፍ በዋትስአፕ እንዲያወራሽ እሺ። ልጁ ቁጥር አስቀምጥልኝ በውስጥ ለኔ። እኔም ልወጣ ነው ሳልገባ ነኝ ብሬ ያላ ኦኬ። የኛም ልጃችን ነው ችግር የለውም። ካልሆነ ዝም ብሎ የማዋጣት አባዜ ያለባችሁ እንዴ? እንዱ በላችሁበት ሁላ እናዋጣለች። ምንድነው ስራ እኮ ነው ያለው። እንዴ አንዳንድ ሰዎች እንዴት ነው የምታስቡት? አይገባኝም። አምሪን እኮ እንዲህ አይነት ነገር ትውልድን ማሳየት የለባችሁም። ስደት ወጥቷል። ስራ ፈልጉለት፣ ስራ ይስራ፣ ወጥሮ ይስራ። ኦኬ እናወጣለት የሚባል ነገር አይሰራም። እንዲህ አይነት ነገሮችን አልደግፍም። ባይዘወይ ልንገራችሁ ለምን ለረጅም ዓመታት እንደምታውቁት ሊቢያ ሰው ሲገረፍ ሰው ሲደበደብ አንጀታችን አልችል እያለ አንገታቸው ወደ ታች እግራቸው ወደ ላይ ሰቅለው አንጠልጥለው እየገረፉ ቪዲዮ ሲልኩልን እርዳታ እያሰባሰብን ረጅም ዓመት ሰራን። ሰው ግን ወጣቱ ግን ህዝብ ያግዘኛል በሚል ሰበብ እየወጣ ቪዲዮ እየተቀረጸ መላክ ጀመረ። ገባችሁ አይደል? ስለዚህ ይሄ ትውልዱን ማበላሸት ነው። ስራ መስራት ያለበት ሰው ስራ ፈልጉልኝ ሲል ስራ ፈልጎ ማስገባት ነው እንጂ ምንም ሳይል እሱ ገንዘብ አግዙኝ ብሎ ሳይጠይቅ እናዋጣለት ማለት ኢትስ ናት ፌር። ኦኬ ለቀጣይ ልጆች በሱ እድሜ ላሉ ልጆች ያልሆነ መንገድ እያሳያችሁ ነው። ኢቭን ደላሎች እኮ ማለት ነው ይሄን ወሬ ሲወራ በነገራችን ላይ ቁጭ ብሎ እንደሚያዳምጡ እዚህ ላይ ታውቃላችሁ። የመን ውስጥ ያለ ደላላ የመን ውስጥ ያለ ደላላ እያንዳንዷን የምንለቃት ቪዲዮ እያንዳንዷ የቀጥታ ስርጭታችን ቁጭ ብሎ ያዳምጣል። ስለዚህ እናንተ እዚህ ላይ መጣችሁ እናዋጣ ምናምን ስትሉ ነገ ጧት የሚሄደውን ወጣት ይዞ እየገረፈ ያስልካል። በፌክ አካውንት ቲክቶክ ላይ ቪዲዮውን ይለቃል። ህዝብ ይረዳዋል በሚል ማለት ነው። ያልሆነ ነገር አታስተምሩ። ፈክሩ ያ اخي لما تكتبون حاجه كده فكروا قبل ما تكتبون ከመናገራችሁ በፊት ከማውራታችሁ በፊት አስቡ። የማወራውን ነገር የምናገረውን ነገር ከጀርባው ምን ይዞ ሊመጣ ይችላል? ገባችሁ አይደል? ዝም ብሎ እናወጣ ይሄኔ ማዘር ወይም ፋዘር እኮ የሚያግዛቸው አጥተው እየተሰቃዩ እኮ ሊሆን ይችላል ቤት። መጀመሪያ የራሳችን ቤተሰብ እንርዳ። ኦኬ እምሬ ነው። ተወደደም ተጠላም 100% እርግጠኛ ሆኜ የምናገረው 90% የሚሆነው አረብ ሀገር የሚኖር ሰው ልቡ የዋህ ነው፣ ሩህሩህ ነው፣ ምንም ጥያቄ የለውም። ማንም ማህበረሰብ ነው።
ግን አብዛኛዎቻችን ለራሳችን መሆን ሳንችል ነው ለሰው የምናግዘው። የምሬን ነው። እስኪ አንዳንድ ጊዜ ቆም ብለን እስኪ እናስብ። ሪሊ እኔ በእርግጥ ሰው ስለሞላው ስለተረፈው ስለደላው ብቻ አይደለም ሰዎችን ማገዝ ያለበት፣ ካለውን ማካፈል አለበት። የሰው ልጅ ለተቸገረ ሰው ሲያይ ካለው ማካፈል አለበት። ነገር ግን እናንተ የምትኖሩበት ህይወት አሁን እየጠየቃችሁ ካለ ሰው በላይ አስቸጋሪ የሆነ ህይወት እየኖራችሁ ከሆነ እናንተ ራሳችሁ እርዳታ እገዛ የሚያስፈልጋችሁ ሰዎች መሆናችሁን መርሳት የለባችሁ። ሪሊ አንድ የሆነ ሰው ሲቸገር እኮ ቅድሚያ ሩጦ የሚደርሰው እኮ የአረብ ሀገር ሰው ነው። የአረብ ሀገር ሰው ግን የሆነ ነገር ሀፕን ቢያደርግ ግን አንዲት ማዳም ቤት የምትሰራ ሴት የሆነ ችግር ቢደርስባት ግን ማንም ሰው ለእርዳታ አይረባረብላትም። ተወደደም ተጠላም እውነታው ይሄ ነው። ፋክቱ ማንም ዞር ብሎ አይሽም። ገባሽ? አሁን ያለንበት ዘመን እጅግ በጣም አደገኛ የሆነ ዘመን ነው። እርዳታም ብትሉ እገዛም ብትሉ ምንም ብትሉ አጀንዳ የበዛበት ነገር ከሆነ ነው ሰውም ለእርዳታ የሚሯሯጠው። ገባችኋ? ያ ማለት ምን ማለት ነው? በጣም ቫይራል የወጣ ነገር ኢቨን ሰው አስተንትኖ አስቦ ከልቡ ሪሊ ይሄ ነገር ማገዝ አለብኝ ወይስ የለብኝም ብሎ ራሱ ማሰብ አይችልም። በቃ የአጀንዳ ጋጋታ ያለበት ጉዳይ ካለ ስለ ኬዙ ምንም ሳያጠና ስለ ችግሩ ምንም እንደሆነ ሳያቅ እከሌ የሚባሉ ሰዎች አጀንዳ አራማጆች ኦር የሆነ ነገር የሚሰሩ ታዋቂ ሰዎች እርዳታ ስለጠየቁ ብቻ ዝም ብሎ ሄዶ የሚያገዝ ሰው ነው። እኔ ማገዛችሁ መጥፎ ነገር ነው እያልኩ አይደለም፣ ግን አንዳንድ ጊዜ ቆም ብለን እንይ። ሪሊ እኔ አሁን እኔ በነገራችን ላይ ይሄንን የምናገረው ንግግር እኔ በራሴ ላይ ሰርቼዋለሁ። አሁን ላይ የእውነቴን ነው የምላችሁ፣ በራሴ ህይወት ላይ ሰርቼዋለሁ። እኔም እንደዛ ነኝ። እኔ እንደዛ ነበርኩኝ። አሁን እየተስተካከልኩ ነው። አግዘኝ ላለ ሰው ሁሉ እገዛ ላለበት ሁሉ ዝም ብዬ ነው ምልከው። በቃ ሪሊ ከዛ በላይ ግን ቤተሰቦቼ ግን ኦር የቤተሰቦቼ አካላት ወጣቶች፣ ታዳጊ ምናምን ግን በጣም ብዙ ነገር ያስፈልጋቸዋል። ሰው ለራሱ ከሆነ በኋላ ነው ለሰው ማገዝ ያለበት ብዬ ማምነው። መጀመሪያ ራሳችን እናድን፣ ራሳችን እንሆን፣ ከዛ በኋላ ደግሞ ማገዝ መቻል። ሰው በስቃይ ውስጥ በችግር ውስጥ እያለፈ ቤተሰብ እያለው ኢቭን የዕለት ደራሽ ምግብ እንኳን ራሱ በትክክል አስቤዛ በትክክል ለማሟላት እየተሳቀቀ ገበያ ወጥቶ አስቤዛ ለማድረግ የሚሳቀቅ ወላጅ እናት አባት ባለበት ሰዓት ላይ የወላጆችን ሀቅ ሳትወጣ የወላጆችን ችግር ሳታርም ሌላ ሰው ጋር ልርዳ ብትል አንተ ጤነኛ አይደለም። ስራህ እኔ እውነትን ነው የምላችሁ። ይሄ እኔ ራሴ ሳደርገው ነበር፣ ግን ልክ አይደለም። ይህ ሁላችን ማስተሳሰብ ነው፣ ግን መቀየር መቻል አለበት፣ መስተካከል መቻል አለበት። ተረዳችሁኝ? ገንዘብ ላኪልኝ ብለውሽ ራሱ እሺ ልካለሁ ብለሽ ወይም ትተሽዋል ወይም የነሱ ጉዳይ አይደለም። ያ አኺ የምሬን ነው። በነገራችን ላይ ይሄ ጊዜ በጣም ይሸውዳል። ይሄ ዘመን በጣም አደገኛ ዘመን ነው። በጣም ይሸውዳል። እኔ መስራት ብቻ ትርጉም የለውም። ሴቭ አደራረጉ ካላወቅንበት መስራት ብቻ ትርጉም የለውም ብዬ ነው ማምነው። ዘመኑ በጣም እየተቀየረ ነው። ሪሊ ይሄ አረብ ሀገር ረጅም ዓመት እሰራለሁ ማዳም ቤት ያ አኺ ስንት ዓመት ማዳም ቤት ይሰራል? ሲጀመር ዘመኑ እየተቀየረ ነው። እስከ 30 35 ድረስ ማን ነው 20 35
ድረስ በጣም ብዙ ነገር ይቀየራል። እመኑኝ። በእያንዳንዱ አረብ ቤት ውስጥ ምናልባት የሰው ልጅ ሰራተኛ ላታዩ ትችላላችሁ። የሰው ሰራተኛ በሮቦት እየተተካ ይሄዳል። ኢቭን አሁን ድረስ እየተተካ ነው። ብዙ ቦታ ላይ ትላልቅ ካምፓኒዎች ስራዎቻቸው በሮቦት ነው የሚያሳልጡት። ኤአይ እንዴ! እናንተ ትቀልዳላችሁ። ብዙ ነገር እያያችሁ አይደለም ይመስለኛል። ብዙ ነገር እየተፈለ ቼክ አድርጉ ያ አኺ። ዘመኑ በጣም ተቀይሯል። እኔ ምሬ ነው የምላችሁ። ኤአይ የሰው ልጅ ከሚሰራው ስራ በላይ እየሰራ ነው አሁን ላይ። ኤአይ መልእክት ያስተናግዳል። ዋትስአፕ ላይ ቁጭ ብሎ የሰዎችን መልእክት ያስተናግዳል። አስቡት፣ ሰው ሲሰራው የነበረ ስራ ነው። ካምፓኒዎች ላይ ትላልቅ የሚባሉ ካምፓኒዎች ላይ በሰው የሚሰሩ ስራዎች አሁን ላይ በሮቦት እየተሰሩ ነው። ቀጣይ ደግሞ ማዳም ቤት ደግሞ እናንተ ስትሰሩት የነበረው ስራ ሮቦት ተተክቶ በሮቦት ይሰራል። ሁሉም ነገር አስጊ የሆነበት ጊዜ ላይ ደርሰናል። አስጊ የሆነበት ዘመን ላይ ደርሰናል። የሰው ልጅ ጉልበት፣ የሰው ልጅ ኃይል የማይፈለግበት ዘመን ላይ እየደረስን ነው። የሰው ልጅ ጉልበት ትርጉም የሌለው ሊሆን ማለት ነው። ገባችሁ? የሰው ልጅ እየበዛ ይሄዳል። ወጣን ድረስ ምን ጊዜም ቢሆን ስደተኛንን ድሃነን። ይሄንን ማወቅ መቻል አለባችሁ። ይሄንን ሁላችንም አምነን መቀበል መቻል አለብን። እንድንሰደድ ያደረገን ድህነት ነው። ልናጌጥ ወይም ልንዝናና አይደለም የወጣ ነው። ድህነት ነው ያስወጣን። ከድህነታችን እስክንላቀቅ ድረስ ደግሞ ገንዘባችንን በአግባቡ ሴቭ ማድረግ መቻል ነው። ዝም ብለሽ የወር ደሞዝሽን ሰርተሽ እዚህ ሄደሽ ቲክቶክ ላይ ጊፍት የምታዘንቢው ከሆነ ግን ተፋም አለ ከፈክ። ነገር ግን እውነታው እንደዛ ነው። ኦኬ ከሚ አንቺ ዛሬ ገንዘብሽን የምትሰጫቸው ሰዎች አንቺ ሳምንት ብትታመሚ 3 ቀን አያስታሙሙሽም። የምሬ ነው። 3 ቀን አያስታሙሙሽም። ለምን? ሁሉም ገንዘብሽ ነው የሚወደው፣ አንቺን አይደለም የሚወድሽ። ተቀበሉት አትቀበሉት የራሳችሁ ጉዳይ። እውነታው ግን ይሄ ነው። ፋክቱ ይሄ ነው። ሰዎች ገንዘብሽን ነው እንጂ የሚፈልጉት አንቺን አይደለም የሚፈልጉሽ። ለዚህ እንተቦ يا اخي لازم ننتبه كلنا يعني صراحه ኤኒዌይስ ምክር አበዛሁባችሁ። አንዳንድ ጊዜ ነገሩን ራሳችሁ ታመጡትና ቆስቁሳችሁ ወደሆነ አቅጣጫ ትወስዱኛላችሁ። ከዛ ውስጥ ላይ የሚመላለስ ነገር አለ አይደለ? የምትታዘበው በየቀኑ የምታየው ሶሻል ሚዲያ ላይ የምትታዘበው እየሆነ ያለው የሚሆነው ታያለህ፣ ትሰማለህ፣ ትታዘባለህ፣ ማውጣት ትፈልጋለህ። ግን በአንድም ይሁን በሌላ መንገድ ወይ ቪዲዮም ለመስራት ጊዜ ላይኖር ይችላል፣ ወይም ደግሞ ያኒ ይሽተኸልኒ። ግን እንደዚህ ደግሞ ኮሜንት ላይ የሆነ ነገር አፕሉን ጨረስኩት። እውነት ለመናገር እኔ እውነት ለመናገር እንደው በመክር ባይዘወይ ምንም ችግር ይኖረዋል ብዬ አላምንም። ለምን መሰላችሁ? እኔ ያው ብዙዎቻችን አብዛኞቻችሁ ታቁኛላችሁ፣ ረጅም ዓመት እንተዋወቃለን። እኔ ባላቃችሁም እናንተ ታቁኛላችሁ። የተወሰናችሁት ደግሞ አቃችኋለሁ፣ ታቁኛላችሁ። እንደ ቤተሰብ ረጅም ዓመት ኑረናል ሶሻል ሚዲያ ላይ። ኦኬ
ላለፉት 14 ዓመታት 15 ዓመታት አረብ ሀገር ያለው ሰው ነኝ እና ብዙ ቻሌንጆችን አልፌያለሁ። ብዙ ውጣ ውረድ፣ ብዙ ችግር ኢቭን አሁን ድረስ ቻሌንጅ እያሳለፍን ነው። ስለዚህ ከምናልፈው እየሆነ ካለው ካሳለፍነው እየደረሰ ካለው ነገር ነው ለሰዎች ምክር የምንሰጠው። ኦኬ ግን ደግሞ ጤናችሁን ጠብቁ፣ ገንዘባችሁን ሴቭ አድርጉ። በቃ ገንዘብህን ሴቭ ካላደረግ ቻው ሙታል። በቃ በቁም እንደሞትን ቁጠሩት። እኔ ምሬ ነው። ጤናችሁ እንዳይጓደል ጤናችሁን ጠብቁ ከፈጣሪ በታች። ምክንያቱም ጤና ቀላል አይደለም ለሰው ልጅ። እኔ ታምሜ እያየሁት ነው። እኔ በሳምንት 1000 ድርሃም እየከፈልኩ ነው እየታከምኩ ያለሁት አሁን ላይ። የምሬ ነው የምላችሁ። በአንድ ሲዝን ፊዚዮቴራፒ 200 ድርሃም ነው የምከፍለው። በ5 ቀን ውስጥ 1000 ድርሃም ከፍላለሁ። ገባችኋ? በ5 ቀን ውስጥ 1000 ድርሃም ከፍላለሁ። ጤና እያላችሁበት እየኖራችሁበት አታውቁትም። ሲጎድል ነው የምታውቁት። የጤና ትርጉሙ አይደል ነው። እኔ እንዴት ማስረዳት እንዳለብኝ ራሱ አላውቅም። ግን ለሰው ልጅ በጣም ወሳኙ ነገር ጤና ነው። ጤና ከሌለ ምንም ነገር የምሬ ነው የምላቸው። እኔ አሁን እሰራለሁ፣ በጣም ጎበዝ ነኝ፣ በጣም ታታሪ ነኝ። ደከመኝ ማለት አልወድም። ኢቭን አሁን ድረስ እንደዚህ እያመመኝ እንኳን ራሱ እሰራለሁ። ግን መሀል ላይ በጣም ሲያመኝ አቆመዋለሁ፣ ስራው አቋርጣለሁ። ጤነኛ ያለውስ እንኳን ላቆም ይቅርና በቃ ምናልባት እንቅልፍ እየደፋኝ ከሆነ ብቻ ነው ላቆም የምችለው ስራው። ገባችሁ አይደለ? ጤና ወሳኝ ነገር ነው። ጤናችሁን ጠብቁ። እንዳልኳችሁ በ5 ቀን 1000 ድርሃም እየከፈልኩ የምታከመው ደግሞ እስካሁን እየሰራው ስለሆነ ነው፣ እየለፋው ስለሆነ ነው፣ ገንዘብ ስላለኝ ነው። ባይኖረኝስ ባልሰራስ ይሄኔ ያው ምናልባት የሰው ፊት እየገረፈኝ ይሆን ነበር። እግዚአብሔር ይመስገን። ገባችኋ? ጤናችሁን ጠብቁ። ሪሊ ጤናችሁን ጠብቁ። ገንዘባችሁን ሴቭ አድርጉ። ገንዘባችሁን ያለ አግባብ ዝም ብላችሁ ቲክቶክ ላይ ሄዳችሁ ለምታዩት ጌመር አትበትኑ። አላስፈላጊ ላልሆነ ወጪ እንትን አትበሉ። ያኒ خليكم ገንዘብ ነው ዘመድ በዚህ ዘመን ሐቢቢ። ኦኬ ውሃ ጠጡ። አረብ ሀገር ከባድ ነው፣ ሙቀቱ ከባድ ነው። ትንፋሻችሁ ጸጥ እንዳትል አይሽሮቡ ሞያ። ኦኬ በተቻለ መጠን እንቅስቃሴ አድርጉ። መብታችሁና ግዴታችሁን እወቁ። ኮንትራት ቤት የምትሰሩ መብታችሁ ምንድነው፣ ግዴታችሁ ምንድነው ማወቅ አለባችሁ። ማዳም ስለምትወዳችሁ ብቻ፣ ቤተሰቦች ስለሚያከብሯችሁ ብቻ ከአቅማችሁ በላይ የሆነ ነገር አትፍጉ። ማረፍ ባለባችሁ ሰዓት ማረፍ አለባችሁ። መመገብ ባለባችሁ ሰዓት መመገብ። ሂዱ እስኪ አብረዋችሁ ሊሰሩ የሚችሉት ወይም ጎረቤታችሁ ጋር ፊሊፒኒ ምናምን እስኪ ዋቸው እስኪ እንዴት ነው የሚሰሩት? ምግብ ሳይበሉ ይሰራሉ? አይሰሩም። ሀበሻ ግን ምግብ ሳይሰራ በባዶ ሆዱ ነው የሚበቃው። ሐቢቢ አንተ ስትኖር ነው ሁሉም ነገር የሚኖረው። አንቺ ስትኖሪ ነው። አንቺ ከሌለሽ ሁሉም ነገር የለም። መብትና ግዴታችሁን ወቁ ምለው ለዚህ ነው። በልታችሁ ነው መስራት ያለባችሁ። ዝም ብላችሁ በባዶ ሆዳችሁ አትፍጉ። አታውቁትም። እኔ አንዳንድ ልጆች ያሳዝኑኛል። እኔ በነገራችን ላይ ጋይስ ይሄ 3 ዓመት እኔ እንደምታውቁት የፓስፖርት አገልግሎት ነው የምሰጠው። ገባችሁ አይደለ? ኢማራት ከገባው እዚህ ዱባይ ከመጣው ላለፉት 3 ዓመታት
የፓስፖርት እድሳት አገልግሎት ነው የምሰጠው። እያንዳንዱ አረብ ቤት በቃ ገብቻለሁ፣ ሄጃለሁ፣ አይቼዋለሁ። ኢማራት ውስጥ ያልረገጥኩበት ስቴት ያልሄድኩበት ቦታ የለም። ታዲያ በእያንዳንዱ ቤት በእያንዳንዱ ቀን እየሄድኩ ፓስፖርታቸውን ማሳድስላቸው እህቶች አያቸዋለሁ። እኔ አያቸዋለሁ ምን አይነት ሁኔታ ላይ እንዳሉ። አንዳንዶቹ ራሳቸውን ጠብቀው ቆፍጠን ብለው ንቁ ናቸው፣ አይምሯቸውም ንቁ ነው፣ ደስ ይላሉ። አንዳንዶቹ እኔ የምሬ ነው የምላችሁ በጣም ያሳዝኑኛል። በቃ አንዳንዶቹ ይሄ ጥፍራቸው አልቆ ተፋፍቆ ፊታቸው በልዞ ኢቭን እያወራቸው ራሱ በስነ ስርዓት አያዳምጡህም። የሆነ አይምሯቸው ብዥ ያለ ነገር በቃ ብዥታ ያለበት ልክ አይደሉም። በቃ ልክ አይደሉም። እኔ ይገጥመኛል። እኔ ብዙ ጊዜ እንደዚህ አይነት ነገር እኔ አንዳንዶቹ ያሳዝኑኛል። እህቴ ምን ሆነሽ ነው? ምንድን ነው? አሰሪዎች ክፉ ናቸው? ችግር እየደረሰብሽ ነው ምናምን ስላቸው አይ ደህና ነኝ ምናምን ችግሯን ደህና ነኝ እያለች የምትደብቀው ብቸኛዋ ሴት የአረብ ሀገር ሴት ናት። በነገራችን ላይ ማድሪ ግን ስደት በጣም ክፉ ነው እውነት ለመናገር። እኔ እዚህ አረብ ሀገር ላይ ያላየኋት ሴት የለችም። ባይተው ያላየኋት ሴት ሁሉም ፓስፖርት ሳሳድስ በየቤቱ ሲሄድ ብዙ ሀበሻ ነው የማገኘው። ብዙ 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 በጣም በቃ ግማሾቹ ማዲያት በማዲያት ሆነው ከፊታቸው ተቀያይሮ፣ ግማሾቹ ያደጉበት ቋንቋ ረስተው እናንተ በጣም ይገርማቸዋል። ያደጉበት ቋንቋ የረሱ ሴቶች አሉ፣ ሰዎች አሉ፣ እህቶች አሉ ብላችሁ ታምናላችሁ? ትሰድጉን ሀዚ የምሬ ነው የምላችሁ። ይሄው እግዚአብሔር አምላክ ምስክሬ ነው። ፓስፖርታቸውን ሳያቸው የትውልድ ቦታቸው ምናምን የአማርኛ ቋንቋ ተናጋሪ ናቸው፣ ኦር የትግርኛ ቋንቋ ተናጋሪ ናቸው፣ ኦር የስልጥኛ ቋንቋ ተናጋሪ ሊሆን ይችላሉ። ፓስፖርት ላይ ተጽፏል የትውልድ ቦታ፣ እያየሁት ነው። የሚያወሩኝ ግን በአረብኛ ነው። በቃ የሉም፣ ልክ አይደሉም። እና በጣም አዝናለሁ እንዲህ አይነት ነገር ታይ። አየዋለሁ፣ ፓስፖርቱ አየዋለሁ። የአንዳንዶቹ ፓስፖርት ተለጥፎ ባንድ ላይ ስለሚመጣ ሁለቱም ባንድ ላይ ሆኖ ምናምን ለሶስተኛ ጊዜ ያሳደሱ ምናምን ሲሆን አየዋለሁ። ፓስፖርቱን ገለጥ ገለጥ አድርጌ ስታምፕ አለው የለውም። ለምንድን ነው የማየው? እንደው አንዳንድ ጊዜ አገር ቤት ሄደሽ ታውቂያለሽ ምናምን ብዬ ሁላ ለመጠየቅ ሁላ እሳቀቃለሁ። ግን በምን አውቀዋለሁ መሰላችሁ? እኔ በፓስፖርት አውቀዋለሁ። ፓስፖርቱን ሳየው ስታምፕ አለበት፣ ሀገር ቤት ሄዳ ታውቃለች እረፍት ወይስ አታውቅም አየዋለሁ። እዛ ላይ የለም ስታምፕ የሚባል ነገር የለውም። መጀመሪያ ስትገባ ብቻ፣ ከዛ ውጭ የለውም። እና አዝናለሁ። ያው ለረጅም ዓመታት ከቤተሰብ ጋር ካለመገናኘት አንጻር ችግር አለ፣ የቤተሰብ ናፍቆት አለ። በስደት ላይ ያለ የቤተሰብ ሞት ልትሰማ ትችላለህ። የእናት የአባት ሞት መርዶ ልትሰማ ትችላለህ። ከዛ በኋላ ሀገር ቤት መግባት ሊያስጠላቸው ይችላል። ራሳቸው ሊስቱ ይችላሉ። ከዛም አልፈው ቋንቋቸው ረስተው ሁሉ ነገራቸው ረስተው አይምሯቸው ወደ ሌላ ነገር እየተቀየረ ይሄዳል። ብዙ ነገሮች ነው ያለው። እኔ ጋይስ ይሄ የፓስፖርት ስራ እኔን ያላሳየኝ ነገር የለም። የሚገርማችሁ ነገር በጣም ብዙ ነገር አይቼበታለሁ። የእውነቴን ነው የምላችሁ። አረብ ሀገር ያለች ሴት በዚህ ሰዓት ችግሯን በሉት ምኑም በውስጥ ብሬክስ እንደዚህ ቸገረኝ፣ እንደዚህ ሆንኩኝ፣ እንደዚህ ምናምን ተበደልኩኝ ምናምን እያሉ ሲመጡ የአረብ ሀገር ሴት እንደዚህ ችግር ይደርስባታል፣ እንደዚህ ሁና ምናምን እንላለን። ያው እንቆረቆራለን። ግን
አሁን ግን እኔ በአይኔ ነው እያየሁት ያለሁት። ለምን እንደነገርኳችሁ ላለፉት 3 ዓመታት በፓስፖርት እድሳት አገልግሎት ስሰጥ ያሉበት ቦታ ድረስ እየሄድኩኝ ሁሉም አረብ ቤታቸው ድረስ እየሄድኩ ነው ማሳድሰውና የሚገጥመኝን ነገር እማያቸውን እህቶች አንዳንዶቻችሁ ገና በልጅነታቸው ገና እንቦቆቅላ ናቸው፣ ህፃን ናቸው እድሜያቸው፣ ግን አይምሯቸው ልክ አይደለም፣ ስተዋል ብዙዎች። አንዳንዶቹ እንዳልኳችሁ ማዲያት በማዲያት ሆኖ ፊታቸው ተቀያይሩ፣ አንዳንዶቹ በቃ እጃቸው በልዞ ይሄ ጥፍራቸው ምናምን አልቆ ብቻ ተወርቶ አያልቅም። በእናታችሁ በጣም አላቅም። ግን አንዳንዶቹ ደግሞ አሉ በቃ ንቁ የሆኑ ብልህ በቃ ሰውነታቸውን ጠብቀው አይምሯቸው ንቁ ነው፣ ፊዚካላቸውም ደህና ነው። እነዚህ መብትና ግዴታችሁን ወቁ ያልኳችሁ ቅድም ለዚህ ነው። ኮንትራት እንኳን ብትሰሩ ራሱ ህግ አለ። እናንተ የትም ሀገር ላይ ስትሰደዱ ሰዎች እናንተን የሚገምቷችሁ አይምሯችሁን የሚገምቱት እናንተ ባሳያችኋቸው ባህሪ ልክ ነው። ገባሽ? እናንተ እኔን የምታውቁኝ እኔ ሁሉም ነገር ባሳየኋችሁ ልክ ነው አይደል የምታውቁኝ? ከዛ ውጭ ስለ ብሬክስ ምንም የምታውቁት ታሪክ የላችሁም። እዚህ ሶሻል ሚዲያ ላይ በማሳያችሁ ልክ ግን ብሬክስ ምን አይነት ሰው ነው፣ ምንድን ነው የሚሰራው፣ የብሬክስ ላይፍ እንዴት ነው ትገምታላችሁ አይደል? በቃ የእናንተ ሊሚት እሱ ነው። እኔ ባሳየኋችሁ ደረጃ ልክ ነው የምትገምቱት። እናንተም የትም ቦታ ላይ ስትሰሩ መጀመሪያ ስራ ስትገቡ እናንተ ባሳያችኋቸው ልክ ነው እናንተን የሚገምቷችሁ። ራሳችሁን የምታስገምቱት እናንተ ራሳችሁ ናችሁ። ለምሳሌ መጀመሪያ አረብ ሀገር ስትሄዱ ኮንትራት ስትገቡ ዝም ብለሽ በቃ አዲስ ስራ ስለሆነ ምናምን ብለሽ ተዋክበሽ ምንም ቁርስ ሳትበይ ፊትሽን እንደታጠብሽ በስነ ስርዓት እንኳን ራስሽን ትንሳትይ ሩጠሽ መፍጋት ከጀመርሽ ኦኬ ያስለመድሻት ገና ቁርስ ሳትበይ በትክክል ፊትሽ ሳትታጠቢ ምንም ሳትይ እንቅልፍሽ በእንቅልፍ ሰዓትሽ ሳትተኝ ምንም ሳትይ አሳይተሻሻል። ኦሬዲ እያስለመድሻት ነው። ከዛ በኋላ ጥሩ ጸባይ ልታሳይ ትችላለች እሷ። ዋው ማዳሜ ጥሩ ናት እያልሽ አንቺ ደግሞ እየሄድሽ ራስሽን ትተሽ ቁርስ ሳትበይ ምሳ ሳትበይ ምንም ሳታደርጊ ትፈጊያለሽ። ከጊዜ በኋላስ ያስንቅሻል። ይህን ነገርሽ ያስንቅሻል። ግዴታ እኮ ኑሮብሽ አይደለም። ከጊዜ በኋላ አይ ሳልበላ አመመኝ ወይም ደግሞ ሳልበላ መስራት አልችልም ማለት ምን ማለት ነው ትልሻለች። ለምን አስለምድሻታል። ሳትበይ ነው መስራት የለመድሽው እንዴ? ሳትበይ ነው መስራት የለመድሽው ከመጀመሪያም ጀምሮ። ስለዚህ ዛሬ ምን ደርሶ ነው ሳልበላ አልሰራም የምትይው? ትባያለሽ ፕሊዝ። ስለዚህ ምን ጊዜም ቢሆን ሳትበሉ መስራት የለባችሁም። የእንቅልፍ ሰዓታችሁ በስርዓቱ መሆን አለበት። የምትሰሩትን ስራ ቀድማችሁ ማወቅ አለባችሁ። ይሄንን የምታደርጉት ደግሞ ገና መጀመሪያ ስራውን ስትገቡ ነው። ይሄንን ማስለመድ ያለባችሁ። ከኋላችሁ ካደራችሁ በኋላ ሌላ አዲስ ጸባይ ብትፈጥሩ ችግር ውስጥ የምትገቡት እናንተ ራሳችሁ ናችሁ። ሲጀመር ማንም አይረዳችሁም። ገባሽ አይደል? ስለዚህ እውነታዊ ነው። በጣም ኦፕን መሆን ራሱ የለባችሁም። ጥንቃቄ። በጣም ኦፕን መሆን አያስፈልግም። ሊሚት ሊኖራችሁ ይገባል። በህይወታችሁ ስትኖሩ ሊሚት
ሊሚት የሚባል ነገር አለ። ገደብ ሊኖራችሁ ይገባል።